ሰበር ዜና የካቲት 19 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስት ዜናዎቹን በማስቀደም ጀምራለሁ። በጎንደር በየአቅጣጫው ፋኖ ትልልቅ ከተሞችንና ወረዳዎችን መቆጣጠሩን ቀጥሏል። ፋኖ ከቀላል እስከ ከባድ መሳሪያ ማርኮ በታጠቀባቸው ውጊያዎች የብልጽግና ጦር እንደ ቅጠልም እየረገፈ ነው። የቴዎድሮስ ልጆች በላይ እዝና ጎንደር ጠቅላይ ግዛት እዝ ባህር ዳርን ለመቆጣጠር ባህር ዳርን ቀለበት ውስጥ የማስገባት ውጊያ እያደረጉ ነው። የብልጽግና ኮሎኔሎችና የጦር መሪዎች ጭምር የተገደሉበት ውጊያዎች በየአቅጣጫው እየተደረጉ ነው። ሁሉንም መረጃዎች በዝርዝር ወደ እናንተም እናቀርባለን። በሌላ በኩል በወሎ ግንባር ወደ ፋኖች ካምፕ ስለላ ለማድረግ የተላከች የካሜራ ድሮን በፋኖ አልሞ ተኳሾች ተመታ መውደቋ ተነግሯል። አብይ በሀገር ውስጥ ገጣጠምናቸው እያለ ሲመጻደቅባቸው የነበሩ አጥፍቶ ጠፊና የስለላ ትናንሽ ድሮኖች በአማራ ፋኖ እየተመቱም እየወደቁ ነው ይቃኛሉ። በሌላ በኩል ከ3 ዓመት የእስር ቆይታ በኋላ ትላንትና በዋስ ተፈቶ የነበረው ዶክተር ሲሳይ አውግቸው ማረሚያ ቤት በር ላይ በድጋሚ በአብይ አህመድ ዱርዬ መንግስት መጠለፉ ተሰምቷል ይቃኛል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ከ3 ዓመት እስር በኋላ በዋስ የተፈቱት ዶክተር ሲሳይ አውጋቸው በትላንትናው ዕለት በማረሚያ ቤቱ በር ላይ በድጋሚ ታሰሩ። በአማራ ክልል ካለው ፖለቲካ ለመረጋጋት ጋር ተያይዞ በሽብርተኝነት ጥርጣሬ ከታሰሩ የፖለቲካ እስረኞች መካከል ዶክተር ሲሳይ አውጋቸው አንዱ ናቸው። ላለፉት 3 ዓመታት በእስር ላይ የቆዩት ዶክተር ሲሳይ በትላንትናው ዕለት በዋስ እንዲፈቱ ተወስኖ ነበር። ሆኖም ግን ከማረሚያ ቤቱ እንደወጡ በድጋሚ በሩ ላይ መታሰራቸውን ሚዲያችን ከቤተሰቦቻቸውና ከማረሚያ ቤቱ ምንጮቹ አረጋግጧል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ብርና ህገ መንግስታዊ ጉዳዮች ችሎት በ100 ሺህ ብር ዋስትና እንዲፈቱ ባዘዘው መሰረት በትላንትናው ዕለት ከቅሊንጦ ማረሚያ ቤት ተለቀው ነበር። ነገር ግን በማረሚያ ቤቱ በር ላይ የፌዴራል ፖሊስ አባላት ይዘው ድጋሚ እንደወሰዷቸውና እንዳሰሯቸውም ነው የተነገረው። በማረሚያ ቤቱ በር ላይ ይጠባበቁ የነበሩ የዶክተር ሲሳይ ዘመዶች በፌዴራል ፖሊስ እንግልት የደረሰባቸውም ሲሆን በርካታ ቁጥር ያላቸው የታጠቁ የመንግስት ኃይሎች መንገዱን በመዝጋት ዶክተር ሲሳይ እስኪወጡ ይጠባበቁ እንደነበረም ነው የተገለጸው። ቀደም ሲል በነበሩ ተመሳሳይ ሁነቶችም ፍርድ ቤቶች ተጠርጣሪዎች በዋስ እንዲፈቱ ካዘዙ በኋላ የፌዴራል ፖሊስ፣ የፍትህ ሚኒስቴር፣ አቃቢ ህግና የብሔራዊ መረጃና ደህንነት አባላት በጋራ በመሆን በቅሊንጦ በር ላይ በመጠበቅ በርካታ ዜጎችን በድጋሚ ሲያስሩ መቆየታቸውም ይታወሳል። መንግስት ከህግ በላይ ነኝ እያለ ነው። እንግዲህ የአብይ አህመድ መንግስት የዱርዬ መንግስት ነው የሚባለውም ለዚህ ነው። በአንድ ወቅት ኤልያስ መልካ የአብይ አህመድ መንግስት ዱርዬዎች የማይፈሩት የዱርዬዎች መንግስት ሲል ገልጾት ነበር። ከዚህ ጋር በተያያዘ የአብይ አህመድ መንግስት የዱርዬ መንግስት መሆኑን የሚያሳዩ በርካታ እውነቶችንም እየተመለከትን ነው። ፍርድ ቤት በዋስትና ከእስር እንዲለቀቅ የፈቀደለትን ሰው ከእስር ቤት እስኪወጣ በር ላይ ጠብቆ ድጋሚ አስሮ ወደ እስር ቤት ማስገባት ምን የሚሉት ህገ ወጥነት ነው። እንግዲህ የአብይ አህመድ መንግስት ኢትዮጵያን እንዲህ ያለች ስርዓት አልባ ሀገር ነው ያደረጋት። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። በወሎ በምስሉ ላይ የምትመለከቷት አብይ አህመድ በሀገር ቤት ውስጥ ገጣጠምናቸው ካላቸው የካሜራ ስለላና የአጥፍቶ ጠፊ ድሮኖች መካከል በትላንትናው ዕለት በወሎ ቀጠና በምስሉ ላይ የምትመለከቷት የካሜራ የስለላ ድሮን በወሎ ግንባር በፋኖ አልሞ ተኳሾች ተመታ ወድቃለች። የአብይ አህመድ ኃይል ድሮኗን የፋኖን አሰላለፍ ለመቃኘት ወደ ፋኖ ካምፕ የላካ ሲሆን በፋኖ አልሞ ተኳሾች ተመታ ወድቃለች።
ትገኛለች። ድሮኗ አነስተኛ ስትሆን ጥቅሟ ወደ ተለያዩ አቅጣጫዎች በመላክ በየአካባቢው ያለውን ሁኔታ እየቀረጸች ወደ ብልጽግና ሰዎች የምትልክም ነበረች። ይህችም ድሮን በትላንትናው ዕለት ስሙንና አካባቢውን ለወታደራዊ ጠቀሜታ ሲባል በማንገልጸው ቦታ ወደ ፋኖ የጦር ካምፕ ስለላ ለማድረግ በመብረር ላይ ባለችበት እና ጅሬ አየር ላይ እንዳለች በመጀመሪያ ኢላማ መሬት ላይ መተው ጥለዋታል። አብይ አህመድ እነዚህን የካሜራ የስለላ ድሮኖች ጨምሮ ሌሎች አጥፍቶ ጠፊ ድሮኖችን በሀገር ቤት አመረተን ብሎ ከኋላው በምስሉ ላይ እንደምትመለከቱት ደርድሮ ሲፎክር እንደነበረም ይታወሳል። ነገር ግን እነዚህ አጥፍቶ ጠፊ የተባሉት ድሮኖች በአማራ ክልል ውጊያ ምንም አይነት ውጤት አላስገኙለትም። በቀጥታ ወደ ጎንደር ግንባር አልፋለሁ። ተጓዦች ሲንገላቱበትና ሀብት ንብረታቸው ሲዘረፍበት የነበረው ዓለም ሳጋን ጨምሮ በደብረ ታቦር ዙሪያ በተደረገ ውጊያ በርካታ የአገዛዙ ወታደሮች ተደመሰሱ። በደብረ ታቦር ዙሪያ ከዓለም ሳጋ እስከ ቆላይ ከኮካ እስከ ጸጉረ ኪዳነ ምሕረት ተንሸራታች ተብሎ ከሚጠራው አካባቢ እስከ እንቁርባብ ተብሎ እስከሚጠራው ስፍራ ድረስ ፋኖ ሊመከት የማይችል ጥቃት በመሰንዘር በአገዛዙ ኃይሎች ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራ ማድረሱን የሚዲያችን የቀጠናው ዘጋቢዎች ለማረጋገጥ ችለዋል። የፋኖን የማጥቃት አቅም በምን ያክል ደረጃ እንዳደገ በታየበት በዚህ የጨበጣ ማጥቃት በዓለም ሳጋ ጫካ ውስጥ መሽገው ተጓዦችን ሲዘርፉና ሲያግቱ በነበሩ የብልጽግና ወንበዴዎች ላይ መራር እርምጃም እንደተወሰደባቸው ታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 202ኛ ኮር ጣቁሳ ወረዳ ዳልግ ከተማ የሰፈረውን የብልጽግናን ኃይል በመደምሰስ ከተማዋን ሙሉ በሙሉም ተቆጣጥሯል። በዚህ ሳምንት ብቻ ሶስተኛዋ የወረዳ ከተማ ነች የተቆጣጠሯት። ከጎርጎራ 20 ኪሎ ሜትር፣ ከጎንደር 80 ኪሎ ሜትር፣ ከባህር ዳር በጣና በኩል 80 ኪሎ ሜትር ርቀት ላይ ጣና ዳር የምትገኘው ደልግ ከተማ ላይ ከተሰማራው የአገዛዙ ሰራዊት መካከል የምህረት አዋጁን ጥሪ የሰማ ራሱን እያዳነ ነው። የአገዛዙ ተላላኪ መሆን የመረጠው ደግሞ ዋጋውንም እየከፈለ ነው። በላይ ዘለቀ ህዝብ በአለፋ ወረዳ ባደረገው ተጋድሎ ከ231 በላይ የብልጽግና ኃይል ሲገደል ከ67 በላይ የሚሆኑት ደግሞ ቁስለኛ መደረጋቸውም ታውቋል። በውጊያው ድሽቃ፣ ብሬን፣ ክላሽ፣ አብራራው፣ ስታር ሽጉጥን ጨምሮ ከ61 ሺህ በላይ የተለያዩ ተተኳሾችንም ፋኖ ማርኮ ታጥቋል። በውጊያው ከተገደሉት መካከል የአለፋ ወረዳ የፖሊስ አዛዡ ዋና ኢንስፔክተር ውባንተ ኤርሳው፣ ወንጀል መከላከል ኮማንዶ ገብሬና በጊዜው አብሮት የነበሩ የፖሊስ አባላት እንዲሁም የሚሊሻ ጽሕፈት ቤት ኃላፊው ጌታነህን ጨምሮ አንድ ስሙ ያልተገለጸ የመከላከያ ኮሎኔል አዛዥ የኮሎኔልነት ማዕረግ ያለው አዛዥም እንደተገደለ ነው የተገለጸው። በላይ እዝና ጎንደር ጠቅላይ ግዛት እዝ ባህር ዳርን ለመክበብ እየሞከሩ ነው። የጣና ዳር ከተማዋና የክልሉ ርዕሰ መዲና ባህር ዳር በሁለቱ እዞች በኩል ቀለበት ውስጥ ለማስገባት እየተሞከረ ነው። በደራ ፎገራ፣ ሊቦ ከመከም፣ ጎንደር ዙሪያ፣ ደንቢያ፣ ጣቁሳ፣ አለፋ በኩልና ጣና ሐይቅ በምዕራብ በኩል ሙሉ ለሙሉ ለመቆጣጠር ውድ ዋጋ የሚከፈልበት እጅግ ከፍተኛ ትንቅንቅ ፋኖ እያደረገ ይገኛል። አሁንም የምንለው ውጊያው መደረግ ያለበት ሲግኒፊካንት ቦታዎችን ለመቆጣጠር መሆን አለበት። አንድ የውስጥ ምንጫችን እንዳለው በዋናነት ክልሉ ላይ የዞን ወረዳዎች ዙሪያና ባህር ዳር ላይ ከዛም ሸዋና አዲስ አበባ ላይ ብቻ ውጊያዎች ማተኮር አለባቸው ሲልም ለሚዲያችን አሳውቋል። ብልጽግና በደብረ ታቦር ውጊያ በሀገሪቱ ታሪክ በአንድ ጀንበር የተጣለው የድሮን አረር ሪከርድን ይዞ ያንን ሁሉ ባሩድ ያወረደው ከተማው ቢያዝበት ብዙ ነገር እንደሚከሰር ስለሚያውቅ ነው። ፋኖ ከተማዋን ከተቆጣጠረ በኋላ 2 ቀናት ቢቆይ የብልጽግና ኃይል ራቁቱን እንደሚቀርና ዓለም ጉዱን እንደማይበት ያውቀዋል። አሁንም ትኩረታችን የሀገር ውስጥ ሚዲያዎችን ለማስደሰት ሳይሆን ዓለምን ለመሳብ መሆን አለበት ይላል ይህ የውስጥ ምንጫችን። ባህር ዳር ለመግባት ብትሞክሩ ወረዳ ከመያዝ የተሻለ ትርፍ አለው። ስለዚህ ከበላይ እዝና ከጎንደር ጠቅላይ ግዛት እዝ በተጨማሪ ቴዎድሮስ እዝ ወደ ባህር ዳር የሚያደርገውን ግስጋሴ ሊያሳልጥ ይገባል። በዚህ በኩል መዘናጋቱ ቀርቶ ወደፊት ሊገሰገስ ይገባል ሲልም የውስጥ ምንጩ ይናገራል። ባህር ዳርን ለመያዝ ደግሞ በአንድ እዝና በአንድ አቅጣጫ ብቻ ፍላጎት ብቻ አይሆንም። አፋብን እንደ ድርጅት መተባበር ግድ ይለዋል። ባህር ዳርን ሲቆጣጠር በአንዴ የዓለምን ትኩረት መሳብ ይችላል ሲል ይህ የውስጥ ምንጫችን ገልጾልናል። ይህ በእንዲህ እንዳለ ግን የመይሳው ካሳ ኮር አለፋ ወረዳን በተቆጣጠረበት የውጊያ ግንባር
አመርቂ ሁለንተናዊ ድል መመዝገቡም ተረጋግጧል። በሁለተኛ ኮር ሰብሳቢ አርበኛ ማንዴላ ያዩ፣ አርበኛ ባበይ አምባይም፣ አርበኛ በሊሆን ጌታቸው፣ አርበኛ ጌታቸው አማረ በበላይ እዝ የሁለተኛ ኮር አስተባባሪ ግብረ ኃይልና ሌሎች አመራሮች የተመራው የሻውራ ወታደራዊ ዘመቻ በድል ተቋጭቷል። የአውደ ውጊያ የኮርና የክፍለ ጦር አመራሮች ከብርጌድና የሻለቃ መሪዎች ጋር በመተሳሰር ቋራ ሜዴላ ክፍለ ጦር፣ ካራማራ ክፍለ ጦር፣ አድዋ ክፍለ ጦር፣ ፊት አውራሪ ገበየው ክፍለ ጦር ካላቸው ኃይል በማወጣጣት የካቲት 15 ቀን 2018 ዓ.ም 7 ሰዓት ተኩል ጀምረውት አውደ ውጊያው የአገዛዙን አሸርጋጅ አድማ በታኝ ሚሊሻ ፖሊስና የስርዓቱ አሸርጋጅ ባንዳዎችን በመደምሰስና በመማረክ ከሰባት በላይ ከተማዎች ውስጥ የተሰሩ የቁም ምሽጎችን በመሰባበር ሻውራ ከተማን በቁጥጥር ስር በመዋል ነበር የተጀመረው። የአብይ አህመድ የሚተማመንበትና በየሚዲያው እንደ ማስፈራሪያ የሚጠቀምበት የድሮን ጥቃት ለማድረስ የሚችለውን ያህል ሙከራ ቢያደርግም ክንደ ነበልባሎቹ የመይሳው ካሳ ልጆች የሚያቆማቸው ግን አልነበረም። እንዲሁም የአውደ ውጊያ የተሳካ እንዲሆን አፋብን ጎንደር ጠቅላይ ግዛት እዝ በጌ ምድር ክፍለ ጦር ጣና ብርጌድ ወደ ቀጠናው ተጨማሪ ብልጽግና ሰራዊት እንዳይንቀሳቀስ መስመር ቆርጠው በመዝጋት ለውጊያ ድጋፍም በተጠንቀቅ ቆመው ታሪክ ሰርተዋል። ክንደ ነበልባሎቹ የብልጽግናን ኃይል ከሻውራ ከተማ ጠራርጎ በማስወጣት የካቲት 16 ቀን 2018 በየስርቻው የተደበቀውንና ለማምለጥ የሞከረውን የአገዛዙን አሸርጋጅ ቡድን በየገባበት እየተፈለገ እጅ ያልሰጠውን እርምጃ በመውሰድ ከሞት ያመለጠውን የብልጽግናን ካቢኔና ባንዳ ሰራዊቱን በእግሩ እየማቀቀ ወደ ባህር ዳር ፈርጥጦ ሲያመልጥ በየቦታው በእጁ የያዘውን ትጥቅና ስንቅ እያዝረከረከ እንዲሁም ሞትና ቁስለኛ መሸከፍ ባለመቻሉ የአካባቢው ማህበረሰብ ሁሉንም ቀን በየቦታውና በየምሽጉ የወደቀውን አስከሬን ሊቀብርም ችሏል። የአገዛዙ ሰራዊት ከ2 ዓመት ተኩል በላይ መሽጎባት የነበረው የቁም ምሽጎችን ከመሰባበር ባሻገር ስቶሮችንም በፍጥነት በመቆጣጠር ተተኳሾችን፣ መሳሪያዎችንና መሰል ትጥቆችንም በእጃቸው የፋኖ ኃይሎች ማስገባት ችለዋል። የአገዛዙ ስርዓት የፋኖ ቤተሰብ ናቸው በማለት እንዲሁም በውሃ ቀጠነ ለስርዓታቸው አልተመቸንም የሚሉትን ንጹሃን ከ45 በላይ እስረኞች ማስፈታትም ተችሏል። ከዚህ ጋር በተያያዘ 231 በላይ የብልጽግና ኃይልም ተደምስሷል። የብልጽግና ኃይል የወረዳ ከፍተኛ አመራሮች፣ የፖሊስ አዛዦች፣ ዋና ኢንስፔክተር ውባንቴ እርሰውና ወንጀል መከላከል ኮማንደር ገብሬና በጊዜው አብረው የነበሩ የፖሊስ አባላትና የሚሊሻ ጽሕፈት ቤት ኃላፊው ጌታነህን ጨምሮ ሌሎችም ተደምስሰዋል። 53 የብልጽግና ኃይል ተማርኳል። ከ67 በላይ ደግሞ ቆስለዋል። በአውደ ውጊያው የተገኙ መሳሪያዎችም 2 ድሽቃ፣ 2 ብሬን፣ 259 ክላሽንኮቭ፣ 22 አብራራው፣ 10 ጎራሽ፣ 28 መሳሪያ፣ 1 ስታር ሽጉጥ፣ 31000 የክላሽ ተተኳሽ፣ 9000 የብሬን ተተኳሽ፣ 21000 የድሽቃ ተተኳሽ፣ 700 በላይ የክላሽ ካዝና፣ 50 ወታደራዊ ኮድ፣ ወታደራዊ ሻንጣ፣ ከ100 በላይ ረጅም ርቀት ወታደራዊ መገናኛዎች፣ 2 ፍሬ እንዲሁም የአገዛዙ ሰራዊት የሚጠቀምባቸው ሙሉ ቁሳቁስና 2 ተሳቢ ጭነት መኪኖችም የሬሽን የጫኑ በፋኖ ሙሉ ለሙሉም ተማርከዋል። በሌላ ግንባር መይሳው ካሳ ኮር ፊት አውራሪ ገበየው ክፍለ ጦር በአዳኝ ሀገር ጫቃ ወረዳ ነጋዴ ባህር ሌላ ተጨማሪ ድልም አስመዝግበዋል። በትላንትና ሁለት ፊት አውራሪ ገበየው ከታጠቅ ብርጌድና ባይተኩስ ብርጌድ የተወጣጡ ሰራዊቶችን በዚህ ቀጠና ተጠግቶ በማሳደር አገዛዙ የሚሊሻ አባላት አድማ ብታኝን በመሸገበት ሰርጎ በማስገባት አዳኝ ሀገር ጫቆ ነጋዴ ባህር ልዩ ቦታው አቸር በር ላይ ረፍርፈዋቸዋል። በወደ ውጊያው 23 ያገዛዙ ወታደር ሲደመሰስ 12 የቆሰለ 5 የተማረከም በፋኖ እጅ ይገኛል። 17 ክላሽ፣ 1 ብሬን፣ 1000 የክላሽ ተተኳሽና 1200 የብሬን ተተኳሾችም በዚህ ግንባር ተገኝተዋል። በዚህ ሰዓት በመይሳው ካሳ ኮር ስር የምትገኘው ሻውራ ከተማ ሁሉም አገልግሎት ሰጪ ተቋማት ባንኮችን ጨምሮ መደበኛ ስራቸውን ፍጹም ሰላማዊ በሆነ ሁኔታ የዘወትር ማህበራዊና ኢኮኖሚያዊ እንቅስቃሴ እያደረጉም ይገኛሉ። በመጨረሻ ሙድ አድማጭ ተመልካቾቻችን የጎንደሩን ውጊያና ድል በተያዘ የአማራ ፋኖ ብሔራዊ ንቅናቄ የሰሜን አማራ ቀጠና በላይ ዘለቀ ዕዝ
የህዝብ ግንኙነት ኃላፊ ሆነው አርበኛ ዮሐንስ ንጉሱ ሙጬ የውጊያ መረጃዎችን እንዲህ ይናገራል። ጎንደር በተከታታይ ሳምንታት እየተካሄዱ ባሉ ውጊያዎች በርካታ የጎንደር ወረዳዎችን ነፃ ማድረግ ተችሏል። በተለይም ደግሞ የማዕከላዊና ደቡባዊ የጎንደር ቀጠናዎች ሙሉ በሙሉ በሚባል ደረጃ ከተወሰኑ ወረዳዎችና ዞኖች ውጪ ነፃ የሆኑ ያለበት ሁኔታ ነው ያለው። በቅርቡ ደግሞ እንደጠቀስከው በማዕከላዊ ጎንደር ዞን የአለፋ ወረዳን ነፃ የሆነበት በተለይ ደግሞ የካቲት 15 2018 ዓ.ም የመይሳው ካሳ ሁለተኛ ኮር አለፋ ወረዳን በመቆጣጠር የቻለበት አውደ ውጊያ መደረጉ ይታወቃል። በተደረገው 2 ቀናት የወሰደ አውደ ውጊያ ከፍተኛ ውጤት ተመዝግቧል። የመይሳው ካሳ ሁለተኛ ኮር አለፋ ወረዳን በተቆጣጠረበት የአውደ ውጊያ ግንባር እጅግ አመርቂ ሁለንተናዊ ድል መመዝገቡን ነው እንግዲህ እየተረጋገጠው። በሁለተኛ ኮር ሰብሳቢ አርበኛ ማንዴላ ያዩና አርበኛ ባበይ አምባዬ እንዲሁም በአርበኛ በልንጌታቸውና አርበኛ ጌታቸው አማረ እንዲሁም በአርበኛ ሚናስ አለማየሁ የተመራው እና በአስተባባሪ ግብረ ኃይል የተመራው ይህ ውጊያ በጣም ውጤታማ የተባሉ አፈጻጸሞች የተመዘገቡበት ሲሆን ላለፉት 2 ዓመታት ተኩል ያህል የጠላት ጠንካራ ይዞታ ሆኖ የቆየው የአለፋ ወረዳ ዋና መቀመጫ ሻውራ ሊማረክ ይችላል ማለት ነው። በአለፋ ወረዳ ሻውራ ከተማ ትልልቅ ምሽጎች ያሉበት እንደመሆኑ ቀጠናውን ለመከላከል አያሌ ኃይል አሰማርቶ ሲከላከል የቆየበትና በአየር በምድር በድሮን እየተከላከለ እንደቆየ ይታወሳል። ሆኖም ግን የአየርና የምድር ጥቃት ተከላክሎ ማጥቃት የተቻለበት ሁኔታ ነው ያለው። ይህ አውደ ውጊያ የኮርና የክፍለ ጦር አመራሮችን ከብርጌድና ከሻለቃ መሪዎች ጋር በመተሳሰር ቋራሜላ ክፍለ ጦር፣ ካራማራ ክፍለ ጦር፣ አድዋ ክፍለ ጦር፣ ፊታውራሪ ገበየው ክፍለ ጦር ካላቸው ኃይል አወጣተው የካቲት 15 2018 ዓ.ም ነው እንግዲህ አውደ ውጊያ የተጀመረው። ያገዛዙ አሸርጋጅ አድማ በታኝ ሚሊሻ ፖሊስና የስርዓቱ አሸርጋጅ ባንዳዎችን በመደምሰስና በመማረክ ከ7 በላይ ከተማ ውስጥ እና ከከተማው ዙሪያ የተሰሩ የቁም ምሽጎችን በመስበርና በመደምሰስ ነው ጠላት በመደምሰስ ነው እንግዲህ የሻውራ ከተማን መቆጣጠር የተቻለው። የአብይ አህመድ የሚተማመንበትና በየሚዲያው እንደማስፈራሪያ የሚጠቀምበት የድሮን ጥቃት ለማድረስ የሚችለውን ያህል ሙከራ ቢያደርግም በሰራዊታችን ላይ ጉዳት አላደረሰም። እንደዚሁም ደግሞ የጠላት ኃይልን መታደግ ሳይችል ቀርቷል ማለት ነው። የድሮን ጥቃቶቹ የሰራዊታችን ጀግንነትና የውጊያ አፈጻጸም ጠላትን ከሻውራ ከተማ ጠራርጎ በማስወጣት የካቲት 16 2018 ዓ.ም በየስራቸው የተደበቀውንና ለማምለጥ የሞከረውን ያገዛዙ አሸርጋጅ ቡድን ነው እንግዲህ እየተፈለገ እጅ እየሰጠ ያልሰጠው ደግሞ ውጊያ የከፈተው ደግሞ እየተደመሰሰ ከሞት ያመለጠውም እንደዚሁ የብልጽግናው ካቢኔና ባንዳ ሰራዊቱ በእግር እያሳደደ ጥቃት አድርሶበታል። ሆኖም ግን የተወሰኑ ኃይሎች ወደ ባህር ዳር አቅጣጫ ሸሽተው ለማምለጥ ሞክረዋል። የአገዛዙ ሰራዊት ከ2 ዓመት ተኩል በላይ መሽጎበት የነበረው የቁም ምሽጎችን ከመስበር ባሻገር ስቶሮችን በመቆጣጠር ተተኳሾችን፣ መሳሪያዎችና መሰል ትጥቆችን በእጃችን በማስገባት ምርኮ ማድረግ ችለናል። የአገዛዙ ስርዓት የፋኖ ቤተሰብ በማለት በተለያየ ምክንያት አስሯቸው የነበሩ ንጹሐን ከ45 በላይ እስረኞችን ተፈተዋል በዚያ አውደ ውጊያ ድል። እንደዚሁም የጠላት ኃይል በድምሩ ከ231 በላይ የጠላት ኃይል ተደምስሷል። የጠላት የወረዳ ከፍተኛ አመራሮች፣ የፖሊስ አዛዥ ዋና ኢንስፔክተር ውባንተ እርሳውና ወንጀል መከላከል ኮማንደር ገብሬ እንዲሁም ደግሞ በጊዜው አብረው የነበሩ የፖሊስ አባላትና የሚሊሻ ጽሕፈት ቤት ኃላፊ ጌታነህን ጨምሮ ፈቃደኛ ሳይሆኑ ቀርተው ሲዋጉ በነበረበት ሁኔታ ሰራዊታችን በወሰደው እርምጃ ደምስሰዋል። እንደዚሁም የተማረከ 53 የተማረከ ጠላት አለ። ከ67 በላይ የቆሰለ አለ። በአውደ ውጊያ የተማረከ ደግሞ በርካታ ንብረት ያለ ሲሆን 2 ሞተራይዝድ የጦር መሳሪያ ወይም ዲሽቃ፣ 2 ብሬን፣ 259 ክላሽኮፍ የጦር መሳሪያ፣ 22 አብራራ ወይም ቃታ መሳሪያና 28 እንደዚሁ 10 ጎራሽ የጦር መሳሪያዎች የተማረኩ ሲሆን 1 ስታር ሽጉጥ፣ 31,000 የክላሽ ተተኳሽ፣ 9,000 የብሬን ተተኳሽና 21,000 የዲሽቃ ተተኳሽ እና ወታደራዊ ኮዳ ደግሞ ከ50 በላይ ተማርኳል። በተጨማሪ ወታደራዊ ሻንጣ
ከመቶ በላይ የሆነ የወታደራዊ ሻንጣ መገናኛ ሬዲዮ በቁጥር 2 ተማርኳል ማለት ነው። የአገዛዙ ሰራዊት የሚጠቀምባቸውን ሙሉ ቁሳቁስ እና 2 ሳቢ ጭነት መኪና የሚያህል ሬሽኖችና አስፈላጊ ቁሳቁሶች መማረክ ተችሏል። መሳይ በሌላ ግንባር መይሳው ካሳ 2ኛ ኮር ፊት አውራሪ ገበየሁ ክፍለ ጦር በአዳኛ ገርጫቆ ወረዳ ነጋዴ ባህር ሌላ ተጨማሪ ድል አስመዝግቧል። የካቲት 16 2018 ዓመተ ምህረት ፊት አውራሪ ገበየሁ ክፍለ ጦር ከታጠቅ ብርጌድ እና ባይተኩስ ብርጌድ የተውጣጡ ሰራዊታችን በዚሁ ቀን ተጠቅቶ በማደር ያገዛዙ የሚሊሻ አባላትና አድማ በታኝ በመሸገበት ሰርጎ በመግባት አዳኛ ገርጫቆ ነጋዴ ባህር ልዩ ቦታው አቸራ በር ላይ ጠላትን ከፍተኛ ጉዳት አድርሰውበታል። በአውደ ውጊያው የተገኘ ድል የተደመሰሰ 23 12 የቆሰለ 5 የተማረከና እንደዚሁም የተማረከ ንብረት 17 የክላሽኮፍ የጦር መሳሪያ የተማረከ ሲሆን እንደዚሁም 1000 የክላሽ ተኳሽና የብሬት ተኳሽ ደግሞ 1200 ያህል በዚሁ ግንባር አውደ ውጊያ ድል መማረክ ተችሏል። በዚህ ሰዓት በመይሳው ካሳ 2ኛ ኮር ስር የምትገኘው ሻወራ ከተማ ሁሉም አገልግሎት ሰጪ ተቋማት ባንኮችን ጨምሮ መደበኛ ስራቸውን ፍጹም ሰላማዊ በሆነ ሁኔታ የዘውትር ማህበራዊና ኢኮኖሚያዊ እንቅስቃሴያቸውን እያደረጉ ይገኛሉ። መሳይ በጣም ሰላማዊ የሆነ እንቅስቃሴ እየተደረገ ያለው የዘውትር እንቅስቃሴው ምንም ነገር ሳይጎልበት እየተደረገ ባለው እንቅስቃሴ የከተማዋ ነዋሪዎች ከፍተኛ ድጋፍ አድርገዋል። ለፋኖ ሰራዊት ወደ ከተማ መግባት የህይወትም ካልም ጉዳት ሁሉ እየከፈለ ከፋኖ ጎን መሆኑን ያረጋገጠበት ሁኔታ የፋኖ ድጋፍ የሰጠበትን ሁኔታ ነው እንግዲህ ሻውራ ህዝብ እንዲሁም ያለፋ ህዝብ ያሳየው ማለት ነው። መሳይ በሌላ በኩል በፋኖ የቀረበ የምህረት ጥሪ ያለ ለአገዛዙ ጋር ከአገዛዙ ጋር ተሰልፈው የቆዩ ማንኛቸውም ወገኖች የምህረት እድል የይቅርታና የምህረት እድል የተሰጣቸው ስለሆነ ወደ ፋኖ እየቀረቡ የምህረት ፎርም እየሞሉ ግንባታ የተሰጣቸው የእድሉ ተጠቃሚ እንዲሆኑ እንጂ የአብይ አህመድን ሴራ ደግፈው ከመዳማትና ከመጫረስ ሴራ ራሳቸውን እንዲያድኑ ከዚያ ሻጥርን እንዲወጡ ነው እንግዲህ በቀጠናው ጥሪ እየተደረገ ያለው። በአመዛኙ ቀጠናዎችን እያጸዳን ሰፋፊ ቦታዎችን እየተቆጣጠር እንገኛለን። መሳይ አርበኛ ዮሐንስ እንግዲህ ባለፈው በደቡብ ጎንደር አብዛኛ ወረዳዎች ወደ 18 ወረዳዎች አካባቢ በፋኖ እጅ መግባታቸውን የመንግስታዊ አገልግሎቶችን እናንተ ተክታችሁ ወይም ደግሞ በእናንተ ቁጥጥር ባደረጋችኋቸው አካባቢዎች እንደ መንግስት አገልግሎት አስተዳደሩን እየመራችሁ እንዳለ ይታወቃል። አሁን ማዕከላዊ ጎንደር አካባቢ እንደዚሁ ቁልፍ የሆኑ በርካታ ወረዳዎችን በቁጥጥራችሁ ስር አስገብታችኋል። እንደው ጎንደር የቀረ ምን አለ? ምናልባት አሁን ከናንተ እይታ ስር በቅርብ ርቀት የምታዩዋቸው ልትቆጣጠሩ የምትችሏቸው በአብዛኛው የተቆጣጠራችኋቸውን አንድ ላይ አድርገን ስንመለከት ያገዛዙ ሰራዊትና ያገዛዙ ፖለቲካዊ መዋቅር የቀረው ታዲያ የት ነው ብሎ ጥያቄ ሊነሳ ይችላል። ጎንደር ምን ቀረ ታዲያ? በጎንደር በጥቅሉ የመንግስት መዋቅር ነኝ ብሎ ራሱን የሚገልጸው ቡድን ፈርሷል። ቀደም ብሎም ፈርሶ የቆየ ነው። ሆኖም ግን በወረዳ ከተሞችና በዞን ከተሞች በቁም ምሽግ በመከላከል መዋቅር እንዳለውና መንግስታዊ ሚና እንዳለው ለማድረግ ጥረት ሲያቆይቷል። ሆኖም ግን ይሄን ጥረቱ መና ያስቀረ ማጥቃት ደርሶበት ደግሞ እነዚህን የከተማ ወረዳዎችን ከተሞችን የወረዳ ከተሞችን የዞን ከተሞች እንኳ እስካሁን ባይለቀቁም የወረዳ ከተሞች በአበዛኙ ለቋል ማለትን ብቻ ሳይሆን ፈርሷል። የፈረሰው ደግሞ ትጥቁን እያስረከበ ስንቁን እያስረከበ ሶርሱን እያስረከበ የሰው ኃይሉን እያስረከበ ወይም የተደመሰበት ለፋኖ መልሶ መደራጀትና ወይም ደግሞ ለአካባቢው መልሶ መደራጀት በፋኖ ስር ለሚደራጀው መዋቅር ዝግጁ ሆኖ ቀጠናዎቹ መልሰው እየተደራጁ ነው የሚገኙት። መንግስታዊ ሰርቪሶች የሚሰጡትም በፋኖ ወታደራዊ መዋቅር እንቅስቃሴ ስር የህዝባዊ አስተዳደሮች በሚዋቀሩ ህዝባዊ አስተዳደሮች ስር እየሆነ ነው የሚገኘው። አገዛዙ በጎንደር የቀረው ነገር ቢኖር ጠሪ ሜካናይዝድ ትጥቆችን መማረክ ብቻ ነው። እንግዲህ አድማጭ ተመልካቾቻችን በጎንደር ያለው ሁኔታ ይህንን ይመስላል። እጅግ ከባድ ውጊያ በየቀኑ እየተደረገ ነው። በርካታ ወረዳዎች፣ ከተማዎች በፋኖ ቁጥጥር ስር በየቀኑ እየገቡ ነው። እኛም ከዚህ ጋር በተያያዘ እየተከታተልን መረጃዎችን ወደ እናንተ ማድረሳችንን የምንቀጥል ይሆናል። ከዚህ በተጨማሪ ግን አድማጭ ተመልካቾች ቪዲዮዎቻችን ለበርካቶች እንዲደርስ ሼር ማድረጋችሁን እንዳትረሱ ለማለት እንወዳለን።
አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።